አዲስ አበባ ክልል ልትሆን ነው። ህገ መንግስቱም ሊቀየር ነው። ዓለም አቀፉ የገንዘብ ድርጅት የኢትዮጵያን የገንዘብ ፖሊሲ አደነቀ። ወደ ጦርነት አልሄድም እዚሁ ግደለኝ ያለችው የትግራይ ወጣት መነጋገሪያ ሆናለች። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ለኢትዮጵያ ተጨማሪ 464 ሚሊዮን ዶላር ብድር ጸደቀ። ዓለም አቀፉ የገንዘብ ድርጅት IMF አምስተኛውን የብድር ፕሮግራም ግምገማ በማጠናቀቅ ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ ክፍያን ፈቅዷል። ይህም ሀገሪቱ ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ 2.647 ቢሊዮን ዶላር አሳድጎታል። IMF የሀገር በቀል ኢኮኖሚ ሪፎርሙን የብሔራዊ ባንክን ጥብቅ የገንዘብ ፖሊሲ ያደነቀ ቢሆንም ሁለተኛ ዙር የዋጋ ንረት ጫና ከተከሰተ ባንኩ ፖሊሲውን ይበልጥ ለማጥበቅ ዝግጁ ሊሆን እንደሚገባ አሳስቧል። በተጨማሪ መንግስት ድጎማዎችን ሲያነሳ ተጋላጭ ዜጎችን እንዲጠብቅ ብሔራዊ ባንክ ከወርቅ ግብይት የሚወጣበትን እቅድ እንዲያወጣና የቦርድ ገለልተኝነቱን እንዲያጠናክር መግለጫው ጠቁሟል። ወደ ጦርነት መሄድ አልፈልግም፣ መሞት ካለብኝም እዚሁ ግደለኝ ስትል ወጣቷ ተናገረች። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው ቪዲዮ በክልሉ ውስጥ ህፃናትና የሃይማኖት አባት ተማሪዎችን ጨምሮ አስደንጋጭ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ እንዳብራራችው ታጣቂዎች ከመንገድ፣ ከቤተ ክርስቲያን፣ ከሆቴሎች ሰዎችን እያፈሱ ወደ ማሰልጠኛዎች እየወሰዱ ይገኛሉ። ከዚህም በተጨማሪ ከቤት ወደ ቤት በመዞር ቤተሰብን እያስገደዱ መሆኑን አብራርታለች። ክልሉ በአሁኑ ወቅት በከፋ የኢኮኖሚ ቀውስና በምግብ እጥረት ውስጥ እንደሚገኝ የጠቀሰችው ወጣቷ የጥሬ ገንዘብ እጥረት በመኖሩ ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን፣ ኢንተርኔት ቢቋረጥ በረሃብ እንሞታለን ስትል የሁኔታውን አሳሳቢነትም አስረድታለች። ያለፈው ጦርነት ያመጣው ለውጥ አለመኖሩን የገለጸችው ወጣቷ የባለስልጣናት ልጆች በውጭ ሀገር በሰላም እየኖሩ የደሃ ልጅ ለማይጠቅም ጦርነት እየተማገደ መሆኑን አጥብቃም ኮንናለች። ወደ ጦርነት መሄድ አልፈልግም፣ መሞት ካለብኝ እዚሁ ግደለኝ ስትል ምሬቷን የገለጸችው ወጣቷ የትግራይ ወጣቶች ወደ ጦርነት እየገቡ ያሉት በግዴታ መሆኑን ዓለም አቀፉ ማህበረሰብ እንዲያውቅለት ጥሪ አድርጋለች። በተያያዘ ዜና በትግራይ ክልል እየተካሄደ ያለው አፈሳ ተጠናክሮ በመቀጠሉ ምክንያት ይህንን ድርጊት በመቃወም በዛሬው ዕለት መቀሌን ጨምሮ በአዲ ጉደምና በሌሎች ከተሞች ከሰዎች እንቅስቃሴ ታቅበው ውለዋል። የኢትዮጵያ የምግብና መድኃኒት አስተዳደር ባለስልጣን በማህበራዊ መገናኛ ዘዴዎች ላይ ያለ ሕግ ፍቃድ አንዳንድ የሕክምና መሳሪያዎችን የማስተዋወቅ ስራ እየተሰራ ይገኛል ሲል ከሰሰ። ባለስልጣኑ ዩቲዩብንና ቲክቶክን ጨምሮ በማህበራዊ መገናኛ ዘዴዎች ላይ ሕጋዊ ማረጋገጫና ፍቃድ ያልተሰራባቸውን የሕክምና መሳሪያዎች ያስተዋወቁ አካላት ማስታወቂያዎቹን በአስቸኳይ እንዲያነሱም አሳስበዋል። አንዳንድ የሕክምና መሳሪያዎችን ለህዝብ በማስታወቂያ መልክ እንዳይቀርቡ በሕግ የተከለከሉ ናቸው ያለው ባለስልጣኑ ማሳሰቢያውን በመጣስ ያለ ህጋዊ ፍቃድ የሕክምና መሳሪያዎችን ማስተዋወቅ በሚቀጥሉ አካላት ላይ ህጋዊ እርምጃ እንደሚወስድም አስጠንቅቋል።
የኤሌክትሪክ መሰረተ ልማትን በመስረቅ ያከማቸ ግለሰብ በ6 ዓመት እስራት ተቀጣ። የኤሌክትሪክ መሰረተ ልማቶችን በመስረቅ አከማችቶ የተገኘው ግለሰብ በ6 ዓመት ጽኑ እስራት መቀጣቱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ግለሰቡ ከ3.8 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኤሌክትሪክ ገመዶች፣ አልሙኒየሞችና መዳቦችን በመስረቅ ባሳለፍነው መጋቢት ወር መጨረሻ በቁጥጥር ስር መዋላቸውን ያስታወሱት አገልግሎቱ በፌዴራል መጀመሪያ ደረጃ ፍርድ ቤት የካ ምድብ ችሎት ባደረገው ክርክር በግለሰቡ ላይ የ6 ዓመት ጽኑ እስራት እንዲወሰን ማድረግ መቻሉን መረጃው ያመለክታል። በተያያዘም በየካ ክፍለ ከተማ ልዩ ቦታው ኬብሮን መድኃኒት ቤት አካባቢ በግንባታ ላይ ከሚገኝ የወደቀ ህንፃ መወጣጫ ዊንች በኤሌክትሪክ ማስተላለፊያ ኬብልና በትራንስፎርመር ላይ ከፍተኛ ጉዳት ማድረሱን የገለጸው አገልግሎቱ ተቋሙ ጉዳቱ የደረሰበትን የኤሌክትሪክ ኬብልና ትራንስፎርመር በመተካት ወደ አገልግሎት ለመመለስ ከ1 ሚሊዮን 900 ሺህ ብር በላይ እንዲከፍል በፍርድ ቤት ስለመወሰኑም ገልጿል። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዘዋወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠየቀ። ቀደም ባሉ ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች ጋር የቤት ወይም የመሬት ግብይት ፈጽመው በሰነዶች ማረጋገጫ ብቻ የያዙትና እስካሁን የስነ ንብረት ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቅቁ ጥሪ ቀርቧል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ እንደገለጹት ግዢ ፈጽመው የስም ዝውውር ያላደረጉ ወገኖች ለከፍተኛ ጉዳትና ለአደጋ እየተጋለጡ ናቸው። የስነ ንብረት ዝውውር ዋና ዓላማ አንድ ግለሰብ ያፈራውን ንብረት ለሌላ አካል የሚያስተላልፍበት ህጋዊ ስርዓት መሆኑንና የመጨረሻው መዳረሻም የይዞታ ማረጋገጫ ካርታ ማግኘት መሆኑን ኃላፊው አስረድተዋል። በመሆኑም ባለንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ህጋዊ ስጋት ለመጠበቅ ሲሉ ሳይዘገዩ ወደ መሬት ተቋማት በመቅረብ ሂደቱን እንዲያጠናቅቁ የከተማ አስተዳደሩ ጥሪ አቅርቧል። አዲስ አበባ ክልል ልትሆን ነው። ህገ መንግስቱም ሊቀየር ነው። ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባ ማድረጉ እየተሰማ ይገኛል። ፓርቲው በይፋ ገጹ ላይ ባያረጋግጠውም ስብሰባ መቀመጡን የሚገልጹ መረጃዎች እየወጡ ይገኛሉ። አንዳንድ ያልተረጋገጡ መረጃዎች እንደሚያመለክቱት ብልጽግና በዚህ ስብሰባ ህገ መንግስቱን ለመቀየር አዲስ አበባና ድሬዳዋ ከተማ አስተዳደርን ክልል ለማድረግ የመሬት ፖሊሲን ለመቀየር ስርዓቱን ከፓርላሜንታዊ ወደ ፕሬዝዳንታዊ እንዲሆን መወሰኑ እየተሰማ ነው። እነዚህን መረጃዎች በተመለከተ በይፋ የተረጋገጠ ማስረጃ ማግኘት ባይቻልም እነዚህ ውሳኔዎች እውነተኛ ከሆኑ ግን ማርሽ ቀያሪ ውሳኔዎች እንደሚሆኑ ይጠበቃል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።